ሰላም ጤና ይስጥልኝ ውድ የፈታ ዴሊ ተከታታዮቻችን፣ በዕለተ ሐሙስ ረፋድ ጥንቅራችን ላይ እንገኛለን። ቆይታችሁን ከኛ ጋር በማድረግ የዕለቱን የጥንቅሮቻችንን መረጃዎች እንድትከታተሉ አክብሮታዊ ግብዣችን ነው። የጥንቅሮቻችን መረጃዎች በየዕለቱ እንዲደርሷችሁ ላይክ በማድረግ እንድትከታተሉንም እያሳሰብን ከዝርዝሮቹ በፊት ዋና ዋናዎቹን እንጠቁማችሁ። ከመቀሌ አስቸኳይ የክተት ጥሪ ተላልፏል። የህወሓት ሊቀመንበርና በትግራይ ክልል ጊዜያዊ አስተዳደሩን በማፍረስ ስልጣን የያዘው ክልላዊ መንግስት ፕሬዝዳንት ደብረጽዮን ገብረ ሚካኤል የቀድሞውን ፕሬዝዳንት ኮሎኔል መንግስቱ ኃይለማርያምን ታሪካዊ ክተት ጥሪ ያስታወሰ እጅግ ስሜት ቀስቃሽ መግለጫ ሰጥተዋል። መረጃውን በዝርዝር እናቀርባለን። የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳላህ፣ የግብጽ የውጭ ጉዳይ ሚኒስትር ባድር አብድላቲና የፕሬዝዳንት ዶናልድ ትራምፕ የመካከለኛው ምስራቅ ጉዳዮች አማካሪ ማሳድ ቡሎስ ባለፈው ሳምንት ካይሮ ላይ ተገናኝተው የመምከራቸው ጉዳይ በእጅጉ ሲያነጋግር ቆይቷል። ሁኔታው ምንድነው? የኤርትራ አሜሪካ የቆየ የሻከረ ግንኙነት መሻሻል የሚያሳይ ነው ወይ የሚሉ ጥያቄዎች ሲነሱ ቆይተዋል። ኤርትራዊ ዲፕሎማት ነገር ወዲህ ነው በማለት የካይሮን ምክር ገለጥለጥ አድርገው ይፋ አድርገዋል። መረጃውን ይዘነዋል። በአማራ ክልል በተለያዩ ደረጃዎች ባሉ የኃላፊነት ቦታዎች ላይ የሚገኙ ሲቪል የመንግስት አገልጋዮች በስልታዊ መንገድ የታጣቂዎች ኢላማ እየሆኑ መምጣታቸውን የሚያሳዩ አዳዲስ መረጃዎች ወጥተዋል። በቀናት ልዩነት ለሁለተኛ ጊዜ ከፍተኛ ኃላፊ በተከፈተባቸው የተኩስ ሩምታ ተገድለዋል። ይሰሙታል። ሀገራዊ ምክክር ጉባኤ የኢትዮጵያ መንግስት ቅርጽና አይነት፣ የምርጫ ስርዓቶች እንዲሁም ብሔር ተኮር የፖለቲካ አደረጃጀት ምን ይሁን የሚሉ ዋነኛ አጀንዳዎች ላይ ንግግር መጀመሩ ተሰማ። የኢትዮጵያ መንግስት ከአይነቱ አሃዳዊ አሁን ካለው ፌዴራላዊ እንዲሁም ኮንፌዴራላዊ የቱ ይሻላል በሚለው ተመካካሪዎች ንግግር ይዘዋል። መረጃው ዝርዝር አለው። ከቅርብ ዓመታት ወዲህ እድሜያቸው ተቀራራቢ ሆኑ ከትግል ዘመን አንስቶ ኤርትራን እየመሩ ያሉ ባለስልጣናት ሞት ተበራክቷል። በሳምንቱ ሌላኛው የኤርትራ አንጋፋ አመራርና ዲፕሎማት አርፈዋል። ፕሬዝዳንት ኢሳያስን ስለከበበው ሞት የምንለው አለ። እስከ ፍጻሜ አብራችሁን ቆዩ። ቃል ገብተን በጊዜው አስረክበናል። ከአንድ ዓመት ከ5 ወር በፊት በጀሞ አንድ ላይ የተጀመረው የዳኮር ሪል ስቴት ፕሮጀክት ዛሬ ባለቤቶቹ ቁልፋቸውን እየተረከቡ ነው። ዳኮር ሪል ስቴት ቤት ብቻ አይገነባም፣ እምነትንም ይገነባል። አሁንም በጀሞ አንድ ሳይታችን ላይ ባለ 1 መኝታ 80 ካሬ እና ባለ 2 መኝታ 118 ካሬ አፓርታማዎች በልዩ ዕድል ቀርበዋል። ከ678 ሺህ ብር ቅድመ ክፍያ ጀምሮ እስከ 1.25 ሚሊዮን ብር የሚደርስ ቅናሽ፣ 70/30 የባንክ ብድር አማራጭ። ዛሬ ወስኑ፣ የነገውን ምቹ ህይወት ያረጋግጡ። 0911 057674 0926 930578 ዳኮር ሪል ስቴት በልዩነት የተገነባ። ህወሓት መሲልካ ህወሓት ንምፍራስ ብዙሕ ነገር የተሰሪሕ ኢህአዴግ መሲልና ኢህአዴግ አፍሪስናዮ ይሉ ብዕለ አሚኑ እንዲ አብይ ይጥፉ ወይስ እንጥፋ? ደብረጽዮን እንደ መንግስቱ። የህወሓት አመራሮች ቆርጠናል፣ ወደ ጦርነት ልንገባ ነው መልእክትን ደጋግመው እያስተላለፉ ነው። ደብረጽዮንና የህወሓት ከፍተኛ አመራሮችን ሁሉም የፓርቲው ካድሬ ከሰሞኑ ወደ ጦርነት ልንገባ ነው በሚለው ቅስቀሳ ተጠምደው እየታዩ ነው። በየስብሰባው የሚወረውሩት ቃላቶችና ሐሳቦች የጦርነት ጉዞን የሚያሳዩ ሆነዋል። የህወሓት ሊቀመንበርና በትግራይ ክልል ጊዜያዊ አስተዳደሩን በማፍረስ ስልጣን የያዘው ክልላዊ መንግስት ፕሬዝዳንት ደብረጽዮን ገብረ ሚካኤል የቀድሞውን ፕሬዝዳንት ኮሎኔል መንግስቱ ኃይለማርያምን ታሪካዊ ክተት ጥሪ ያስታወሰ እጅግ ስሜት ቀስቃሽ መግለጫ ሰጥተዋል። የህዝባዊ ወያነ ሓርነት ትግራይ ህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል በትግራይ ክልል ያለውን ወቅታዊ ወታደራዊና ፖለቲካዊ ውጥረት በማስመልከት በሰጡት ጋዜጣዊ መግለጫ ነሃሉዶ ንጥፋ ወይም በአማርኛ እንኑር ወይስ እንጥፋ የሚል እጅግ የከረረ ህዝባዊ ጥሪ ማስተላለፋቸውን ድምፀ ወያኔ ቴሌቪዥን ይፋ ባደረገው ተንቀሳቃሽ ምስል መረጃ አመልክቷል። ይህ የሊቀመንበሩ ንግግር በኢትዮጵያ የፖለቲካ ታሪክ ውስጥ እንደ አውሮፓውያን አቆጣጠር በ1980ዎቹ ማጠናቀቂያ ላይ የቀድሞ ፕሬዝዳንት ኮሎኔል መንግስቱ ኃይለማርያም ሀገሪቱ በጦርነት ስጋት በወደቀችበት ወቅት ይጥፎ ወይስ እንጥፋ በማለት ለመላ ሀገሪቱ ሰራዊትና ህዝብ ያስተላለፉትን ታሪካዊና ስሜት ቀስቃሽ የክተት ጥሪ ያስታወሰ ሆኗል። ደብረጽዮንም በትግራይ ህዝብ ላይ አዲስ የህልውና አደጋ ማጥላቱን በመጥቀስ ማህበረሰቡ መብቱንና ሰላሙን ለማስከበር የመጨረሻውን ቁርጠኝነት እንዲያሳይ ጥሪያቸውን አቅርበዋል። የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል በትግራይ ወቅታዊ የህልውና አደጋ ላይ በማተኮር ያስተላለፉት ነሃሉዶ ንጥፋ እንኑር ወይስ እንጥፋ የሚለው ስሜት ቀስቃሽ ጥሪ የቀድሞ ፕሬዝዳንት ኮሎኔል መንግስቱ ኃይለማርያም እንደ አውሮፓውያን አቆጣጠር በሰኔ ወር 1989 ዓ.ም ለልዩ ኮማንዶና ህዝባዊ ሚሊሻ ሰራዊት ይጥፎ ወይስ እንጥፋ በማለት ያስተላለፉትን ታሪካዊ ክተት ጥሪ ፍጹም የሚያስታውስ መሆኑ ልዩ ትኩረት እንዲስብ ምክንያት ሆኗል። ይህ ትላንትና ዛሬን ያገናኘው ወታደራዊ ቅስቀሳ ሁለቱም መሪዎች መካከለኛ አማራጭ በሌለው የሞትና የህይወት ፍልሚያ ውስጥ ነን በሚል ህዝባቸውን ወታደራዊ ዝግጅትና ስነ ልቦናዊ ጦርነት ለማንቀሳቀስ የተጠቀሙበት መሳሪያ ሲሆን
በአሁኑ ወቅትም በትግራይ ክልል አዲሱ ጥብቅ የውትድርና አዋጅ መጽደቁን ተከትሎ ማህበረሰቡን ወደ ወታደራዊ ፍጥጫ የሚከትና የሰላም ዕድሎችን የሚያጠብ መሆኑ ተመልክቷል። ይህ ደብረጽዮን ይጥፎ ይስንጥፋ የሚል የሞትና ሕይወት ፍልሚያ ቃና ትላንት የደርግ መሪ የነበሩት ኮሎኔል መንግስቱ ኃይለማርያም የሰሜን አማጽያንን መገስገስ ለመግታትና ሀገራዊ ሕልውናን ለማስጠበቅ ይጠቀሙበት ከነበረው ስሜት ቀስቃሽ ወታደራዊ ቅስቀሳ ጋር ፍጹም መመሳሰሉን የታሪክ ተንታኞች ያነጻጽራሉ። ትላንትም ሆነ ዛሬ እንዲህ ያሉ የከረሩ የክተት ጥሪዎች በአንድ በኩል ማህበረሰቡን ለከፋ መስዋዕትነትና ለጦርነት ዝግጁ ለማድረግ የሚረዱ የፖለቲካ መሳሪያዎች ሲሆኑ፣ በሌላ በኩል ግን በቀጠናው ላይ የሰላም ዕድሎችን ሙሉ በሙሉ የሚያጠቡና ህዝብን ወደ ከፋ የስነ ልቦና ጫና ውስጥ የሚከቱ ናቸው። ይህ ትላንትና ዛሬን ያገናኘ የጦርነት ዝግጅት ስልት በፌዴራል መንግስቱና በህወሓት መካከል ያለው አለመተማመን ጫፍ መድረሱንና የፕሪቶሪያው ስምምነት ለአዲስ ወታደራዊ ፍጥጫ መንገድ እየለቀቀ መሆኑን የሚያሳይ ትልቅ ማሳያ ተደርጎ ተወስዷል። በዚህ አደገኛ የጦርነት ዝግጅት ዙሪያ የሚሰነዘሩት ትችቶች እንደሚያመለክቱት ትላንት ደርግ የህዝብን የውስጥ አንድነት ለመገንባትና ወጣቶችን ወደ ውትድርና ለማስገባት የነበረው ጽኑ ፍላጎት ዛሬም በትግራይ ክልል ከወታደራዊ ምልመላ ጋር ተያይዞ በጸደቀው አዲሱ ጥብቅ አዋጅ ላይ በግልጽ እየተስተዋለ ይገኛል። በአሁኑ ወቅት የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓና ሳልሳይ ወያነ ትግራይን ጨምሮ የተለያዩ የፖለቲካ ኃይሎች በሁለቱም ወገኖች የሚካሄደውን የጦርነት ቅስቀሳና የፕሮፓጋንዳ ዘመቻ በጽኑ እያወገዙት ይገኛሉ። የወቅቱ የቃላት ፍጥጫ ልክ እንደ አውሮፓውያን አቆጣጠር በ2020 ዓ.ም ከነበረ የሰሜኑ ጦርነት ዋዜማ ጋር በአስደንጋጭ ሁኔታ አንድ አይነት መሆኑን የሚጠቅሱት የፖለቲካ ባለሙያዎች ዘላቂው መፍትሄ ከትላንቱ አውዳሚ የጦርነት ታሪክ በመማር ዛሬ ላይ ፉከራዎችን ትቶ ወደ ሰላማዊ የውይይት መድረክ መመለስ ብቻ መሆኑን በጥብቅ ያሳስባሉ። በቀጣይ መረጃችን የካይሮ ምክር በኤርትራው አምባሳደር ተገለጠ። ኤርትራን አሜሪካ ፈልጋታለች። አምባሳደሩ የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳላህ፣ የግብጽ የውጭ ጉዳይ ሚኒስትር ባድር አብድላቲና የፕሬዝዳንት ዶናልድ ትራምፕ የመካከለኛው ምስራቅ ጉዳዮች አማካሪ ማሳድ ብሎስ ባለፈው ሳምንት ካይሮ ላይ ተገናኝተው የመምከራቸው ጉዳይ በእጅጉ ሲያነጋግር ቆይቷል። ሁኔታው ምንድነው? የኤርትራ አሜሪካ የቆዩ የሻከረ ግንኙነትን መሻሻል የሚያሳይ ነው ወይ በሚሉትና በሌሎች ጉዳዮች ላይ ኤርትራዊውን ዲፕሎማት አምባሳደር አብዱላህ አደምን አናግሬያለሁ ሲል ቢቢሲ አስታውቋል። አምባሳደር አብዱላህ አደምን ከፕሬዝዳንት ኢሳያስና ጓዶቻቸው ጋር በመሆን የኤርትራ ነጻ አውጪ ግንባርን የመሰረቱ ሰው ናቸው። በኤርትራ የተለያዩ ግዛቶች አስተዳዳሪም ነበሩ። ሱዳንን ጨምሮ በኤርትራ አምባሳደርነት እንደዚሁም በተለያዩ ሀገራት ዲፕሎማትነት ሰርተዋል። ሆኖም በጊዜ ሂደት ከፕሬዝዳንት ኢሳያስ መንግስት አፈንግጠው የኤርትራን ጉዳይ በቅርበት የሚከታተሉ ሰው ሆነዋል። ከቢቢሲ ጋርም ቆይታ አድርገው የካይሮን የሰሞኑን ምክር ሀሳባቸውን ሰጥተውበታል። የአሜሪካ ተከታታይ ፕሬዝዳንቶች አስተዳደሮችና የኤርትራ መንግስት የማይግባቡባቸው በርካታ ጉዳዮች አሉ። ከነዚህ አለመግባባት መንስኤዎች መካከልም የኤርትራ መንግስት በዜጎቹ ላይ ከፍተኛ የሆነ ሰብአዊ መብት ጥሰቶችን ያከናውናል የሚል ነው። አምባሳደሩ በዚሁ ማብራሪያቸውም አሜሪካ ከኤርትራ መንግስት ጋር በተለየ መቀራረብ ውስጥ ስትገባ በኤርትራ መንግስት የቀደመ ባህሪ ላይ አዲስ ለውጥ በመታየቱ አይደለም ሲሉም ለቢቢሲ ተናግረዋል። ካይሮ ላይ ከኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳላህ ጋር የተወያዩት የትራምፕ አማካሪ ማሳድ ብሎስ በአሜሪካ ባለስልጣናት ብዙም ባልተለመደ መልኩ በኤክስ ገጻቸው ላይ አንድ መልእክትን አስፍረውም የታዩ መሆኑ የሚታወስ ነው። ማሳድ ብሎስ በዚሁ መልእክታቸውም ኤርትራን አደናንቀው እንዲሁም ከውጭ ጉዳይ ሚኒስትሩ ጋር የነበራቸውንም ቆይታ ፍሬያማ እንደነበር በመግለጽ አሜሪካ ከኤርትራ ጋር በሚኖሩ ዘርፈ ብዙ ግንኙነቶች ላይ እንደምትሰራም ነው የተናገሩት። በዚሁ ዙሪያ ለቢቢሲ ማብራሪያቸውን የሰጡት የኤርትራዊ አምባሳደር አብዱላህ አደም አሁን ባለው ሁኔታ አሜሪካ በሀገራት ውስጥ ካለው የሰብአዊ መብቶች አያያዝ ላይ ትኩረቶችን ከማድረግ ይልቅ በመካከለኛው ምስራቅ ካለው ወታደራዊና ጂኦፖለቲካ ጋር በተያያዘ በብሔራዊ ጥቅሞቿ ላይ ትኩረቷን እንደምታሳርፍም ተናግረዋል። ኤርትራዊ አምባሳደር አብዱላህ አደም በዚሁ ከቢቢሲ ጋር በነበራቸው ቆይታም በተለይም በኢራን የሚደገፉትና ከኤርትራ ማዶ የሚገኙት የየመን ሁቲዎች ቀይ ባህርን እንዘጋለን ማለታቸውና አንዳንድ እንቅስቃሴዎችን መታየታቸው አሜሪካ ኤርትራን እንድትፈልግ ያደረጋት መሆኑንና የካይሮ ምክርም ከዚሁ ጋር የተያያዘ ሊሆን እንደሚችልም ጠቁመዋል። በዚህም አጋጣሚውን በመጠቀምም ኤርትራ፣ ሱዳንና ግብጽ ግንኙነቶቻቸውን ለማጠናከር ሊጠቀሙበት እንደሚችሉም አምባሳደሩ ጠቁመዋል። ሌላኛው ለአምባሳደሩ በቢቢሲ በኩል የቀረበላቸው ጥያቄ የጂኦፖለቲካ ብሔራዊ ጥቅምን መሰረት አድርጎ የአሜሪካና የኤርትራ ግንኙነት መሻሻል ውስጥ ከገባ ከዚህ ቀደም ኤርትራ ላይ ተጥለው የነበሩት ማዕቀቦች ይነሳሉ ቢባልም ለምን አልተነሱም የሚል ሆኖ ታይቷል። አምባሳደሩ ለዚህ የሰጡት ምላሽ የማዕቀቡ መጣለም ሆነ መነሳት በኤርትራ ላይ የሚፈጥረው ተጽዕኖም ሆነ የሚያመጣ ውጤት የለም የሚል ነበር። ለዚህ ምክንያታቸውን ሲያስቀምጡ ኤርትራ ለማዕቀብ የሚያበቃ ኢኮኖሚ አቅም የላትም በሚል ነው። ኤርትራዊ አምባሳደር አብዱላህ አደም በዚሁ ማብራሪያቸውም ኤርትራ ወደ ውጭ የምትልከው ሸቀጥ የላትም፣ ቢኖራትም ያን ያህል ነው፣ እዚህ ግባ የሚባልም አይደለም፣ ወደ ውስጥ የምታስገባውም እጅግ ውስን ነው። ይህ በሆነበት ሁኔታ ማዕቀብ መጣሉና ማንሳቱ ለኤርትራ ትርጉም የለውም፣ በአንገብጋቢነት ቅድሚያ የሚሰጠውም አይደለም ሲሉም ምላሻቸውን ሰጥተዋል። አምባሳደሩ አሁን ኤርትራ በአሜሪካ በጥብቅ የተፈለገችበት ጉዳይ የኢራንና የቀይ ባህር ጦርነትና ደህንነት መሆኑ ሊሰመርበት ይገባልም ብለዋል።
አምባሳደር ኤርትራ ቀይ ባህርን ከሚያዋስኑት ሀገራት መካከል ከግብፅ እንደዚሁም ከሱዳንም በላይ ረጅሙን የቀይ ባህር ዳርቻ የምታዋስን ሀገር በመሆኗ አሁን ያለው የመካከለኛው ምስራቅ ጦርነትና ጂኦፖለቲክስ ተፈላጊ አድርጓታል ሲሉ ተናግረዋል። ቀይ ባህር የዓለማችን ከ20 እስከ 25 በመቶ የንግድ እንቅስቃሴን ያስተናግዳል ያሉት አምባሳደሩ ከዚህ ዓለም የንግድ መተላለፊያ አንጻር አሜሪካ ጥቅሟን ለማስጠበቅ የዲፕሎማሲ ግንኙነት ሂደቷ ላይ ለውጦችን ብታደርግ አይገርምም ብለዋል። ከዚህ ውጪ ለአምባሳደሩ የቀረበላቸው ጥያቄ በአሜሪካና በኤርትራ መካከል ያለው ግንኙነት ኢትዮጵያ ታሪካዊ ጠላቴ ናት ብላ በምትቆጥራት ግብፅ ላይ ያተኮረ ይመስላል። ይሄስ እንዴት ይታያል የሚል ነበር። ኤርትራዊን ዲፕሎማት አምባሳደር አብዱላህ አደም በዚሁ ዙሪያ በሰጡት ምላሽም በአሜሪካ ዲፕሎማሲያዊ ግንኙነት ግብፅም ኢትዮጵያም አሜሪካ አስፈላጊ በመሆናቸው በሁለቱ ሀገራት መካከል ግጭት እንዲፈጠር እንደማትፈልግ አስታውቀዋል። ያም ሆኖ ግን ከአባይ ግድብ ጋር በተያያዘ አሁን ያለው የትራምፕ አስተዳደር የግብፅ ጥቅም ደጋፊ ነው ሲሉም ተናግረዋል። በቀጣይ ርዕስ በአማራ ክልል በጥይት የተገደሉት ኃላፊ። በአማራ ክልል በተለያዩ ደረጃዎች ባሉ የኃላፊነት ቦታዎች ላይ የሚገኙ ሲቪል የመንግስት አገልጋዮች በስልታዊ መንገድ የታጣቂዎች ኢላማ እየሆኑ መምጣታቸውን የሚያሳዩ አዳዲስ መረጃዎች ወጥተዋል። በቀናት ልዩነት ለሁለተኛ ጊዜ ከፍተኛ ኃላፊ በተከፈተባቸው የተኩስ ሩምታ ተገድለዋል። በአማራ ክልል ሰሜን ጎንደር ዞን ጃናሞራ ወረዳ መሻሃ ጤና ጣቢያ የጤና ባለሙያዎች ላይ እሁድ ዕለት ማንነታቸው በውል ያልታወቀ ታጣቂዎች በፈጸሙት ድንገተኛ ጥቃት የጤና ጣቢያው ኃላፊ አቶ ጌትነት ምስጋናው በአሰቃቂ ሁኔታ መገደላቸውን ዋዜማ ሬዲዮ አካባቢ ምንጮችን ዋቢ በማድረግ ዘግቧል። በጥቃቱ ወቅት አብሯቸው ይጓዝ የነበሩ ሌሎች ሁለት የጤና ባለሙያዎች ታጣቂዎቹ በከፈቱባቸው ጥይት ተመተው ከፍተኛ የመቁሰል አደጋ የደረሰባቸው ሲሆን ለተሻለ ሕክምና በአስቸኳይ ወደ ጎንደር ከተማ ተወስደዋል። ጥቃቱ የተፈጸመው የጤና ባለሙያዎቹ ለስራ ጉዳይ ወደ ወረዳው መቀመጫ መካነ ብርሃን ከተማ በመጓዝ ላይ በነበሩበት ወቅት ሲሆን የሰሜን ጎንደር ዞን ጤና መምሪያም ጥቃቱንና የኃላፊውን ግድያ በማህበራዊ ትስስር ገጹ በይፋ አረጋግጦ ድርጊቱን በጽኑ አውግዟል። ይህ በጤና ባለሙያዎች ላይ የተፈጸመው አሰቃቂ ጥቃት በአሁኑ ወቅት በአማራ ክልል በተለያዩ ደረጃዎች ባሉ የኃላፊነት ቦታዎች ላይ የሚገኙ ሲቪል የመንግስት አገልጋዮች በስልታዊ መንገድ የታጣቂዎች ኢላማ እየሆኑ መምጣታቸውን የሚያሳይ ግልጽ ማሳያ ተደርጎ ተወስዷል። በክልሉ የሚስተዋለው የጸጥታ መናጋት በተለይ ለህዝብ መሰረታዊ ሕክምናና የልማት አገልግሎት የሚሰጡ ንጹሃን ኃላፊዎችን ህይወት ለአደጋ እያጋለጠ ይገኛል። ታጣቂዎች በሲቪል መዋቅሩ ላይ የሚያደርሱት የአይነቱ ጥቃት ማህበረሰቡን ለከፋ ማህበራዊ ቀውስ የሚዳርግ ከመሆኑም በላይ በየወረዳዎች የሚገኙ ባለሙያዎች በነፃነትና በደህንነት ስሜት ወጥተው ለመስራት እንዳይችሉ ከፍተኛ የስነ ልቦና ፍርሃትና ጫና እየፈጠረ ይገኛል። ይህ በጃናሞራ ወረዳ የተመዘገበው ግድያ በቅርቡ በሰሜን ሸዋ ዞን የባሶና ወረዳ ሰላምና ጸጥታ ጽሕፈት ቤት ምክትል ኃላፊ አቶ ተስፋዬ ጌታቸው በደብረ ብርሃን ከተማ ለስራ ሲንቀሳቀሱ ማንነታቸው ባልታወቁ ኃይሎች ጥይት ተመተው መገደላቸውን ተከትሎ የተሰማ ሌላ ጥቃት ነው። የወረዳው አስተዳደር በወቅቱ ባወጣው መግለጫ ታጣቂዎች ኃላፊውን ቢገድሏቸውም የሰሩትን መልካም ስራ ከታሪክ ገጽ ሊፍቁት እንደማይችሉ መግለጹ ይታወሳል። በክልሉ በየደረጃው ያሉ የፍትህ የጸጥታና የጤና ዘርፍ ኃላፊዎች ላይ የሚፈጸሙት ተከታታይ ጥቃቶች በአስቸኳይ በገለልተኛ አካል ተመርምረው ተጠያቂነት ካልሰፈነ በክልሉ ያለው የህግ የበላይነትና የሲቪል አስተዳደር መዋቅር ሙሉ በሙሉ አደጋ ላይ ሊወድቅ ይችላል የሚል ከባድ ስጋትን ጥሏል። ወደ ቀጣይ ርዕስ አለፍን። ኢትዮጵያ ምን አይነት መንግስት ይኑራት? አሃዳዊ፣ ፌዴራላዊ ወይስ ኮንፌዴራላዊ? ወሳኙ የምክክር አጀንዳ። ሀገራዊ ምክክር ጉባኤ በትላንቱ የ8ኛ ቀን ውሎ በአጀንዳዎች ዙሪያ በጥቃቅን ቡድን ደረጃ ሲካሄድ የቆየውን ምክክር ማስቀጠሉ ተሰምቷል። በአጀንዳዎቹ ዙሪያ የሚካሄድና የመጀመሪያ ምዕራፍ ምክክር የሆነው ይህ ሂደት የ3 ቀናት የጊዜ ዕቅድ የተያዘለት ቢሆንም አብዛኞቹ ቡድኖች ምክክራቸውን አለማጠናቀቃቸውን ምንጮች የዋዜማ ዘገባ አመልክቷል። ሀገራዊ ምክክር ኮሚሽን ይህ የምክክር ሂደት ለአንድ ቀን ባለበት እንዲቆይና ለተመካካሪዎች በምክክር አጀንዳዎች ዙሪያ የአንድ ቀን ገለጻ እንዲሰጣቸው መወሰኑም ተሰምቷል። ኮሚሽኑ ለተመካካሪዎች ባስተላለፈው መልእክት ሐምሌ 16 ቀን 2018 ዓ.ም በአንድ አጀንዳ ዙሪያ ለሚመካከሩና የርዕሰ ጉዳይ ተመካካሪ ቡድን በሚል ስያሜ በተደራጁ ቡድኖች ደረጃ የምክክር አጀንዳዎችን የተመለከተ ማብራሪያ እንደሚሰጥ ጠቁሟል። ማብራሪያውን ኮሚሽኑ ያደራጀ የምሁራን ፓናል ወይም ፓነል ኦፍ ኤክስፐርትስ አባላት እንደሚሰጡ የታወቀ ሲሆን ማብራሪያው ለመገናኛ ብዙሃን ዝግ በሆኑ አዳራሾች እንደሚሰጥ ተነግሯል። የአገሪቷ መንግስታዊ ቅርጽ ምን ይሁን የሚል ዋነኛ የመነጋገሪያ አጀንዳ ትኩረት ከሳቡ አጀንዳዎች መካከል አንዱ ሆኗል። በዚህም የመንግስት አደረጃጀት፣ ቅርጽ፣ የፖለቲካ ስርዓት፣ የፖለቲካ ውክልናና የምርጫ ስርዓት ምን ይሁን በሚል አጀንዳው የቀረበ ሆኗል። ለኢትዮጵያ ቀጣይ የመንግስት ስርዓት 3 አማራጮችን አጀንዳው እንዳስቀመጠ ተነግሯል። የመጀመሪያው አሃዳዊ ወይም ዩኒተሪ ሲሆን ሁለተኛ ሆነ ያለው ፌዴራላዊና እንዲሁም ከፌዴራሊዝም ትንሽ ሰፋ የሚል ስልጣን ለክልል የሚሰጠው ኮንፌዴራላዊ ስርዓት ለምክክር ቀርቧል። የሀገራዊ ምክክር አጀንዳዎች የውይይት መሪ ጥያቄዎች ሰነድ ላይ የተቀመጡ ሲሆን ተመካካሪዎች ለኢትዮጵያ ይበጃል የሚሉት ሌላ ስርዓት ካለም እንዲያቀርቡ ሰነዱ እንደሚጠይቅ ከምንጮች ሰማሁኝ ሲል የዋዜማ ዘገባ አመልክቷል።
ተመካካሪዎች የፌዴራል ስርዓትን ምርጫቸው የሚያደርጉ ከሆነ አሁን ያለው የፌዴራል ስርዓት ያለምንም ማሻሻያ ይቀጥል፣ አሁን ያለው የፌዴራል ስርዓት ድክመቶቹ ተገምግመው ማሻሻያ ይደረግበት፣ ከብሔር ፌዴራሊዝም ወጥተን ወደ ጂኦግራፊያዊ ፌዴራሊዝም ወይም ይበልጥ ማዕከላዊ ወደሆነ ስርዓት እንሸጋገር በሚሉ አማራጮች ዙሪያ አስተያየት እንዲሰጡ ተጠይቀዋል። በተጨማሪ 3 የመንግስት አስተዳደር ስርዓቶችም እንደ አማራጭ ቀርበዋል። እነሱም ፓርላሜንታዊ፣ ፕሬዝዳንታዊና የሁለቱ ስርዓቶች ቅይጥ በአማራጭነት በሰነዱ ቀርበዋል። የፌዴራል መንግስትና የክልል መንግስታት መሪዎች የስልጣን ዘመንን በጊዜ መገደብ የሚለውም በአጀንዳው ስር ምክክር የሚደረግበት ንዑስ አጀንዳ ሆኖ መቀመጡን ዘገባው አመልክቷል። ምርጫን በተመለከተ ደግሞ 3 አማራጮች የቀረቡለት ሲሆን የአብላጫ ድምፅ፣ ተመጣጣኝ የውክልና ስርዓት እንዲሁም ቅይጥ የውክልና ስርዓት የትኛውን ሀገሪቷ ብትከተል እንደሚሻል የሚጠይቅ ነው። ሀገሪቷን የምትመራበት የፖለቲካ አደረጃጀት ጉዳይም ለምክክር የቀረበ ንዑስ አጀንዳ ሲሆን ብሔርን መሰረት ያደረገ የፖለቲካ አደረጃጀት ቀርቶ ወደ ዜጋ ተኮር የፖለቲካ ስርዓት ሽግግር እንዲደረግ በሚጠይቁና የአሁኑ የፖለቲካ አደረጃጀት የብሔር ብሔረሰቦችን የራስን ዕድል በራስ የመወሰን መብቱ ማረጋገጫ ስለሆነ ሊነካ አይገባም በሚሉ ወገኖች መካከል ያለው ልዩነት በምክክር እንዲፈታ አጀንዳ ለተመካካሪዎች ቀርቧል። በቀጣይ መረጃ በኤርትራ ከፍተኛ አመራር ውስጥ ሌላ ሞት። አንጋፋ የኤርትራ ዲፕሎማት ሞቱ። ከቅርብ ዓመታት ወዲህ ዕድሜያቸው ተቀራራቢ የሆኑ ከትግል ዘመን አንስቶ ኤርትራን እየመሩ ያሉ ባለስልጣናት ሞት ተበራክቷል። እንደ አውሮፓውያን አቆጣጠር ከ1961 እስከ 1991 በትግል ውስጥ ያለፉና አሁንም ድረስ ኤርትራን እየመሩ ያሉ አመራሮች ዕድሜያቸው ከ75 ዓመት በላይ ነው። ታዲያ ከ2024 ጀምሮ የኤርትራ መንግስት ከፍተኛ የጦርና ቁልፍ አመራሮች የሞት ህልፈት ቁጥር ጨምሯል። በቅርቡ የወጡ ጥናታዊ ግምገማዎች ከኤርትራ ህዝባዊ ነጻነት ግንባር ህወሓት የአመራር ትውልድ መካከል ከ30 እስከ 40 በመቶ የሚሆኑት የማይቀር የተፈጥሮ ዕድል ሞት የደረሰባቸው ስለመሆኑ ይናገራሉ። ፕሬዝዳንት ኢሳያስ ተተኪዎችን ከማፍራት ይልቅ የረጅም ዘመን ትውውቅን፣ ልምድን እንዲሁም ታማኝነትን መስፈርት ያደረገ የስልጣን ሹመት የሚሰጡ ሲሆን በሞትና በዕድሜ ለሚፈጠሩ የስልጣን ክፍተት ምላሻቸው ከወታደራዊ አመራሩ ወደ ሲቪል ምደባ መስጠት ነው። ይህም በሂደት የኤርትራ ቁልፍ አመራር በወታደራዊ ሰዎች እንዲያያዝ ያደረገ መሆኑ ይነገራል። ታዲያ ከሰሞኑ በኤርትራ ማስታወቂያ ሚኒስቴር በኩል የተነገረው የረፍት ዜና ከዚሁ የተፈጥሮ ሂደት ተለይቶ የሚታይ አይደለም። ኤርትራውን ደግሞ አንጋፋ የሚባሉትን ዲፕሎማት አጣለች። ኤርትራን በአሜሪካ በዲፕሎማትነት የወከሉት አምባሳደር ሰመረ ሩሶም በሳምንት ወደማይቀረው ሞት ተጉዘዋል። እንደ አውሮፓውያን አቆጣጠር በ1943 የተወለዱት አምባሳደሩ በ83 ዓመታቸው ከዚህ ዓለም በሞት ተለይተዋል። የነጻነት ትግሉን እንደ አውሮፓውያን አቆጣጠር በ1976 የተቀላቀሉት አምባሳደሩ ከትግል በፊት በአሜሪካ የኦክላሆማ ዩኒቨርሲቲ ተማሪ የነበሩ ሲሆን ትምህርታቸውን በማቋረጥ ወደ ትግሉ ገብተዋል። በኤርትራ ነጻነት ግንባር ውስጥ ባለፉት በርካታ አስርት ዓመታት ቁልፍ ቦታዎችን ይዘው የሰሩ ናቸው። በትግል ዘመን የግንባሩን የስለላ መዋቅር ካርቱም ላይ ሆነው እንደመሩ ሲነገር፣ በሱዳን በኩል ለግንባሩ ቁልፍ የነበረውን የሎጂስቲክስ መስመር ወይም ኮሪደር እንደመሩም ይገለጻል። ኤርትራ ነጻነቷን ስታውጅ በአሜሪካና በካናዳ የመጀመሪያው ኤርትራ አምባሳደር ሆነው አገልግለዋል። አስመራን በከንቲባነት ያስተዳደሩ ሲሆን የሀገሪቱ የገጠር መሰረተ ልማት ኃላፊ እንዲሁም እስከ 2018 ድረስ የሀገሪቱ የትምህርት ሚኒስትር ነበሩ። በዚህም ከሳቧ ጋር የተሳሰረውን የሀገሪቱን ሁለተኛ ደረጃ ትምህርት የመሩ ሲሆን ከእሳቸው ዘመን ጥቂት ቀደም ብሎ የተዘጋውን የአስመራ ዩኒቨርሲቲ ተከትሎ ክልላዊ ኮሌጆች ሲከፈቱ አስተዳዳሪ ሆነው ሰርተዋል። በ2018 እንደ አውሮፓውያን አቆጣጠር ከኢትዮጵያ አዲስ መንግስት የመጣውን የሰላም ጥሪ ተከትሎ ከስምምነቱ በኋላ አምባሳደሩ ከ20 ዓመታት በኋላ የመጀመሪያው የኤርትራ አምባሳደር ሆነው ወደ አዲስ አበባ መጥተዋል። አምባሳደሩ ለፕሬዝዳንት ኢሳያስ ባላቸው ታማኝነት የሚታወቁ ሲሆን እንደ አውሮፓውያን አቆጣጠር በ2001 ቡድን 15 የተሰኘ ባለስልጣናት ተቃውሞ በፕሬዝዳንት ኢሳያስ ላይ ሲነሳ ወገንተኝነታቸውን ለፕሬዝዳንቱ አድርገዋል። አምባሳደሩ ከ40 ዓመታት በላይ ለፓርቲውና ለፕሬዝዳንት ኢሳያስ ታምነው የቆዩ ናቸው። እንደ አውሮፓ አቆጣጠር ከ2022 እስከ 2026 የኤርትራ ቁልፍ የሚባሉ አመራሮች የሞቱ ሲሆን ከነዚህ መካከል ሚኒስቴር ወልደ ሚካኤል አበራ፣ የቀድሞ የፋይናንስ ሚኒስትር ብርሃን አብርሃ፣ ሜጀር ጀነራል ረመዳን ኦስማን ይገኙበታል። በቀጣይ ርዕስ በአንድ ክፍል የሚኖሩት ኢትዮጵያውያን 59 በመቶ የኢትዮጵያ ሕዝብ በአንድ ክፍል ቤት ውስጥ እንደሚኖር የፌዴራል ስታቲስቲክስ አገልግሎት ከአውሮፓውያን 2024 እስከ 2025 ያካሄደው ጥናት አመለከተ። የመኖሪያ ቤቶች መጨናነቅ በተለይ በከተሞች አካባቢ እንዲባባስ ካደረጉት ምክንያቶች አንዱ ከገጠር ወደ ከተማ የሚደረገው ያልተቋረጠ ፍልሰት መሆኑን ዋዜማ ከጥናቱ ላይ ተመልክታለች። በተጠቀሰው ጊዜ ውስጥ በጥናቱ 31 በመቶ የሴቶችና 24 በመቶ የወንዶች ፍልሰት ተመዝግቧል። የተሻለ የሥራ ዕድል፣ ትምህርትና የመሠረተ ልማት አቅርቦትን ፍለጋ የሚደረገው ፍልሰት በከተሞች ላይ የመኖሪያ ቤት አቅርቦት ላይ ከፍተኛ ጫና በመፍጠሩ በባለ ሁለት ክፍል ቤቶች የሚኖሩ ዜጎች ድርሻ 31 በመቶ መድረሱን ሪፖርቱ ያትታል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን።
ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።